አትለፍ። የአባተ ብሩካን ተወደዳችሁ ይህንን ቪዲዮ ሼር አርጉልኝ። እንዶ በቅርቡ ቀን በወላይታ ሶዶ ከተማና አካባቢዋ ላይ እንግዲህ አንድ ሙስሊም ወጥቶ መጽሐፍ ቅዱስ እየቀደደ ለሰዎቹ ቆቆር ሲሰጥ እንደነበረ በሚዲያ ላይ ሁሉ እያየን አለን። ያላየን የለንም። ከዚሁ መነሻ በማድረግ እንግዲህ አማኞች የሆነ ነው። እኛ እንግዲህ መጽሐፍ ቅዱስ ጴንጤ ሰዎች ብሎ ስም ሲሰጡትም ነገር ግን ጴንጤ የሆነ ነው። እኛ ክርስቲያኖች፣ ሌሎች ክርስቲያን አይደላችሁም ብሉ እኛ ክርስቲያኖች ነን የምንለው ስም ራሱ አሁን ወደ አጠራጣሪነት ውስጥ እስከምንገባ ድረስ እየወሰደን ነው ያለው። የአባተ ብሩካን አማኞች ከሆናችሁ እንድታዳምጡ ፈልጋለሁ። እኔ ወንጌልን የሚሰብክ የጌታን መንግስት እንደናንተ የሚሰብክ ለትውልዱ የሚያሰራጭ አንድ ምስኪን የእግዚአብሔር ባሪያ ነኝ። ስለዚህ ሃይማኖት ውስጥ ያልገባው፣ ትችት ውስጥ ያልገባው የእግዚአብሔርን ወንጌል ትውልድ የሚያሰራጭ ነኝ። አሁን ግን በሚዲያ ላይ እየተላለፈ ስላለው ነገር ጌታችን ኢየሱስ ክርስቶስ ምንድን ነው የሚለን ለእኔና ለእናንተ? በሁለቱ ወንበዴ መካከል ላይ ተሰቅለው ጌታችን የሚያደርጉትን አቁምና ይቅር በላቸው ነው አይደለ ያለው? ይህ ፍቅር የት ሄደ? ኢየሱስ ክርስቶስ ይበደላቸው ይቅር በሉ፣ ይቅር በሉ። ልበ ንጹሕ የሆኑ እግዚአብሔርን ያዩታል። ማቴዎስ 5:7 ላይ ጀምሮ ስታዩ የእግዚአብሔር ቃል ስለ ይቅርታ ብዙ ቦታ ያስተምረናል አይደል? ስለዚህ እኛ ጠላትህን ውደድ፣ የሚያሳዝንህን ውደድ፣ ይህ ሲመታ ይህንን ስጥ፣ ሌላው ነገር ገፎ ሲወስድ ዝም በል፣ አፍህን ያዝ። ለምንድን ነው ምለው? ነገር ግን መጽሐፍ ቅዱስ ውስጥ የት ጋ ነው ወንጌልን ሰዎች ሲቀዱ እናንተ ያመናችሁ ዋጋ እየከፈላችሁ ያጠፋውን ሰው ቅጡ የሚል ተናገር አሳስር የሚል የቱ ጋ ነው ያለው? ዛሬ እናንተ እናስተውል እንጂ ወንጌል ፍቅር እንደሆነ አትዘንጋ። አሁንም አንገተን እሰጣለሁ የትኛውም ስፍራ እንሄዳለን እያሉ አማኞች ነን የሚሉ የሚያገለግሉ በስም እዚህ ፕሮፌትነት በስም እዚህ ወንጌላዊነት ጽፎ የያዙ ክርስቶስን ለትውልዱ ለማቁት ሰዎች የሚያስረዱ ሴቶች፣ ወንድ ልጆች በሚዲያ እየገቡ እኔ እንደሌላ አሕዛብ የሆነ ሰቅዬ ማንነታቸው አላሳየም። ነገር ግን ዛሬ እንዲቆጠቡ ነው የሚያሳስባቸው። ለነሱ ሆነ በህብረት እንነሳ እያሉ ስለሆነ ምንም በብረት የሚነሱ ነገር የለም። አባቶች የሚሰሙት ይቅርታ ያለው ጌታ ነው። ሰው ሲበድላችሁ ይቅር በሉ ነው። እኛ ወንጌል ተነካብን ብለን ተሰማብን ብለን ወንድማችን እህታችን ሳቅ ሊቀድ ይችላል። አያችሁ፣ አውቆ እኮ አይደለም። ቢያቅበት ይቀዳል እንደ አውቆ ነው ለምትሉ ምን ያውቃል? ምንድን ነው የሚያውቀው? ተው እንጂ እረፍ እንጂ። ዛሬ ወንጌል የያዘ ሰው አታጣምም። ወንጌል እሰብካለሁ ብለህ አንተ አንገትህን ለዚህ ለወንጌል እንሰጣለን ዛሬ እሱ ካልታሰረ ካልተቀጣ ሌላውም እንደዛ ያደርጋል እያላችሁ ሐሳብ የምትሰጡ ማይሆኑን ሐሳብ የምትሰጡ አገልጋዮች ብታርፉ ይሻላችኋል። እጃችሁ ብትሰበስቡ ለዛ ሰው ብትጸልዩ ይሻላል። ለቃሉ ባለቤት አለው ዋጋ እግዚአብሔር ቃል ገላታ ላይ ተናገር አይደል? አትታለሉ። እግዚአብሔር አይዘበትበትም። ሰው የሚዘራውን ያ ነው የሚያጭነው፣ ያ ነው የሚሰፍረው። አንተ ግን ዛሬ ጣት ይቀስረ ለወንጌሉ ባለቤት አለው እኮ ወንድሜ እህቴ። አዎ ለወንጌሉ ባለቤት እንዳለው ለኔና ለናንተ ተገልጾልናል እኮ። ቃሉ ለሚጨምር ለሚቀንስ እያለ ዮሐንስ ራእይ ሄዳችሁ ተመልከቱ 22 ላይ
ለሚጨምር 18 ላይ ለሚጨምር ለሚቀንስ እያለ ከዛም አርፎ ተርፎ ፍርድ የሚሰጥ አንድ አምላክ ነው። አንተን የተባልከው ከኃጢአት ሽሽ ነው። ትክክለኛ አገልግሎት አገልግልም። በፍቅር አገልግል የተባልክ ሰው ዛሬ በፍቅር ታገለግላለህ። በፍቅር እያገለግላችሁ ነው። አንድ ሰው አውጥታችሁ በሕግ ይቅረብ እንደዚህ ይሁን ይቅርታ እናደርግም እያላችሁ ያላችሁ አማኞች ሁሉ ማቻ የፍቅርን ወንጌል ሰበካችሁ። የጥላቻ ወንጌል እኮ ነው እየሰበካችሁ ያላችሁ። አዎ ሰው እንድጣላ ሰው በሃይማኖቱ እንድነሳ እያደረጋችሁ ነው ያላችሁ። ስለዚህ እናንተ ለወንጌሉ እንድትቆረቆሩ ያቆማችሁ ማን ነው? እግዚአብሔር ከጨለማ ወደሚደነቅ ብርሃን የተጠራችሁ እናንተ የሱን ስራ እንድትሰሩ ነው የተባላችሁ እንጂ የበደለውን ሰው ያሳዘነውን ሰው እያሰቃያችሁ ለዛም ባለቤት አለው ለዚህ ወንጌል። አንተ ይህንን ለሚቀድሰው ፍርድ ስጥ፣ ተቆርቆርልኝ፣ ለወንጌል ተቆርቆር፣ ወደ ፍርድ ቤትም አቅርብልኝ ብሎ የተጻፈው ቦታ የለም። አንተ ግን ቅንነት እንደጎደለ ሰው ወንጌልም ይዘ እንደማይሰብክ ሰው ሃይማኖተኛ ሆናችሁ የኦርቶዶክስን ወንጌል ትላለህ። የሌላ ሰው ነው ወንጌል አንድ ነው ትላለህ። ወንጌል አንድ ነው ሁሉም የሚነሳ ትላለህ። ወዴት ነው ህዝቡ ወጣቱ የሚነሳ? የትም የሚንቀሳቀስበት የለም። አባቶችም የሚንቀሳቀሱ የወንጌል እውነት ጥሪ አልገባቸውም ማለት ነው። በቃ ኢትዮጵያ ላይ ቁጭ ብለው የአማኞች ህብረት ካንሰሉ ቁጭ ብለው ማንም ሰው ቢመጣ ለዚህ ጉዳይ ማንም ሰው ይህንን ወንጌል ቀደደ ማለት እግዚአብሔር ነው የሚጠይቀው እንጂ ፍርድ ቤት ይዞ ማቅረብ ማለት እኛ ይልቁንስ ጥላቻ ትተን አገራችን እንድትፈወስ እግዚአብሔር አምላክ አገራችን እንዲፈውስ ምሕረት እንዲያደርጋት አመጽ ላይ አመጽን አንጨምር። የቃሉ ፍቅር ከልባችን አይጥፋ። ከልባቸው የጠፋ ሰዎች ናቸው ለበደለው ሰው እየሮጡ ጣት እየቀሰሩ። በማንም ላይ አትፍረድ፣ እንዳይፈረድብህ አትቀስር። በደንብ ማየት እንድትችል አጥርተህ በራስ ላይ ያለውን ግንድ አንሳ፣ ቆሻሻ አንሳ፣ ሌላውንም ታድናለህ ይላል እኮ። ዛሬ እናንተ እንደ ጻድቅ እንደ አገልጋዮች ሆነን ዛሬ ምንባላ እኛ ጴንጤ አይደለንም። ፍቅር ያለን ስንሰብክ በፍቅር እንሰብካለን። በሚዲያ ላይ የወጣን ጴንጦች የተባለ ነው እየተሳደበን አይደለ? እርስ በእርስ እግዚአብሔር እየጠራቸው አልጠራም እያለን እየወቀሰን እየተቸን አይደለ ያለ ነው። አዎ ለዚህማ የሚችለን ሰው የለም። ስለዚህ ዛሬ ፍቅርን እንስበክ። ጌታችን ኢየሱስ ክርስቶስ ፍቅር ነው። ይህ ወንጌል ፍቅር ነው። ይህ ወንጌል ይቅርታ ነው። ሰዎቹ የበደሉትን ያሳዝናቸው፣ ወደ እስር ቤት ጣላቸው አይልም። ህግ ራሱ ከፈለገ በአይኑ ካየ ህግ ራሱ የራሱን ድርሻ ህግ በየትኛውም ስፍራ ካገኘ የፈለገው ነገር ያድርግ እንጂ የራሱን እርምጃ ይውሰድ እንጂ ህግ ይህንን ወንጌል ምክንያት አድርጋችሁ አማኞች ነን የተባላችሁ የወጣችሁ የበደላችሁ ያሳዘናችሁ ይቅር በሉ እየተባለ ይቅርታ የለም አንገት ይሰጣል እያላችሁ የቱ ጋር ነው ተጻፈ? አንገት እኮ የምትሰጠው ይመጣል እኮ አቡሬን በዛ ሰዓት ይመጣል። አንገት የምትሰጠው 666 ለሆነ መንፈስ ነው። አንገት መስጠት ኃጢአትን እንብ ማለት ነው። አንገት መስጠት ዝንቡትን እንብ ማለት ነው። ጉቦ መቀበልን እንብ ማለት ነው። ውሸት መናገርን፣ ማጭበርበርን፣ ማስመሰልን፣ ሽምገላን መቶ ማለት ነው። አንገት መስጠት ማለት አንገት መስጠት ለበደሉት ይቅር ያለ ማለት ከእግዚአብሔር ሐሳብ ውጭ እንደሆነ ነግራቸዋለሁ። እንደ እግዚአብሔር ሰው ይህንን የምታደርጉ ተሰብሰቡ። ወንጌል ፍቅር ነው። ፍቅር ስበኩ። እሱ አውቆ አይደለምና ይቅር በሎ እግዚአብሔር ይቅር በሎ። አሁንም ይሄ ነው መልእክት የሚያስተላልፈው። ይህንን ሼር ኮፕሊንክ አድርጉልኝ ብዙ ቦታ እንድደርስ ማለት ነው።
አመሰግናለሁ።